ህብረተሰቡ ራሱን ከኤምፖክስ በሽታ ሊጠብቅ እንደሚገባ የአማራ ክልል ህብረተሰብ ጤና ኢንስቲትዩት አሳሰበ። የአማራ ክልል ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር በላይ በዛብህ የኤምፖክስ በሽታን አስመልክቶ ጋዜጣዊ መግለጫ ሰጥተዋል። በመግለጫቸውም በአማራ ክልል እስካሁን በበሽታው ተጠርጥረው ናሙና የተሰራላቸው 2 ሰዎች በቫይረሱ መያዛቸው መረጋገጡን ተናግረዋል። ህሙማን ከምዕራብ ጎንደር መተማ አካባቢና ከባህር ዳር ከተማ ስለመሆናቸውም አንስተዋል። ከነዚህ ሰዎች ጋር ንክኪ የነበራቸው ሰዎች ናሙና ምርመራም እንደተከናወነ ገልጸዋል። በተሰራው ምርመራም በበሽታው የተያዘ ሰው አለመገኘቱን ያስገነዘቡት በዓለም ጤና ድርጅት መሰረት ትኩረት የሚሹ የህብረተሰብ ጤና ስጋት አደጋዎች መካከል ኤምፖክስ እንደሚገኝበት የገለጹት ዋና ዳይሬክተሩ የበሽታው ዋነኛ የመተላለፊያ መንገድም በበሽታው ከታመመ ሰው ጋር ቀጥተኛና ቀጥተኛ ያልሆነ ንክኪዎች ናቸው ብለዋል። እንደ ሪፖርተራችን ራሄል ፍሬው ዘገባ ህብረተሰቡ የግል ንጽህናን በመጠበቅና ንክኪን በመቀነስ ራሱን ከኤምፖክስ በሽታ ሊጠብቅ እንደሚገባም አስገንዝበዋል። በኤምፖክስ በሽታ የተያዘው የታመመ ሰው ከሱ ጋር የቅርብ ንክኪ ሲኖር ከቁስለቶች የተለያዩ ሽፍታዎች ይኖራሉና እነሱን የተለያዩ ፈሳሾች ከነዛ ጋር ቀጥታ የሆነ ግንኙነት ወይም ደግሞ የቅርብ ንክኪ ይህን በሽታ ያስተላልፈዋል። ንክኪ ስንል እንግዲህ መሳሳም፣ የእጅ ንክኪ፣ የግብረ ስጋ ግንኙነትን ጨምሮ የተለያዩ ጡት ማጥባትን እንደዚህ አይነት ንክኪዎች ማለት ነው። ህመሙ ካለበት ሰው ጋር ማለት ነው። በድንገት ንክኪዎች ከተፈጠሩ ወዲያውኑ እጅን በአግባቡ መታጠብ፣ የእጅ ንጽህና በጣም ወሳኝ